ይስጥልን ውድ የአዲስ ሚዲያ ኔትወርክ ተከታታዮች ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽፈት ቤት ጋር በጋራ በመሆን የሚዘጋጅላችሁ ፕሮግራም ነው። በዛሬው ፕሮግራማችን የበጎ ፍቃድ ስራዎች ምን ይመስላሉ እንዲሁም ህብረተሰቡ በራሱ ተነሳሽነትና በራሱ አቅም ተነስቶ የልማት ስራዎች ላይ ያደረገው አስተዋጽኦ ምን ይመስላል የሚለውን ቅኝት እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከተማ እንደ ሰው ናት። ትተነፍሳለች፣ ታድጋለች፣ ትለወጣለች። አዲስ አበባ የብዙ ዘመናት ታሪክና የነገ ተስፋ መዲና። ነገር ግን ውበት በምኞት ብቻ አይመጣም። ከእድገት ጀርባ ላብ አለ፣ ከለውጥ ጀርባ ቁርጠኝነት አለ። ዛሬ ከአሮጌው ገጽታ ተላቃ በነዋሪዎቿ ክንድ ስለተዋበችው የታሪክ ማማ አራዳን እንቃኛለን። ዘንድሮ የበጎ ፍቃድ ስራዎቻችን ላይ እንግዲህ የህዝባችን የመጀመሪያው ጥያቄ ተደርጎ የሚወሰደው በተለይ ከመሰረተ ልማት አቅርቦት ጋር ያለው ጉዳዮችን በተለይ በራስ አቅም እንዴት መስራት አለብን የሚለውን እሱን አይተን በየብሎኩ ዝርዝር ውይይቶች በማካሄድ በየብሎኩ የጸደቁ እቅዶቻችንን ወደ ተግባር ለመቀየር ስራዎች ስንሰራ ቆይተናል። አንዱ የዚህ ከኮሪደር ልማት ጋር ተያይዞ ወደኛም አካባቢ ልማቱ ይስፋፋ የሚል አዳጊ ፍላጎቶች አሉ ህብረተሰቡ ጋር። ይሄን ደግሞ ሁልጊዜ የመንግስት አቅም ብቻ መጠቀም ሳይሆን ራሱ ህብረተሰቡም ለዚህ ተባባሪ ሆኖ እንዲሰራ የጋራ ተግባቦት ፈጥረን አንዱ በልዩ ትኩረት የሰራ ነው ከጎርጊስ አፍንጮ በር ያለው ቦታ በርካታ የልማት ስራዎች እየተሰሩበት ነው ያሉት። እዚህ ላይ እንግዲህ ያው እንደምታየው ህብረተሰቡን በማስተባበር የተለያዩ የበጎ ፍቃድ ስራዎችን እየሰራን እንገኛለን። በዋናነት ግን እዚህ ኮሪደር ላይ የራስ አገዝ ኮሪደር ነው በራስ ኢኒሺዬሽን የተጀመረ ነው እንደ አራዳ ክፍለ ከተማ ባለሀብቱን ህብረተሰቡን በማስተባበር እዚሁ ካለው ጋር ደግሞ አራዳ ኮሪደር ማሳያ ናት። ከዛ ጋር የሚጣመር ስራ ለመስራት ወክዌዎችንና እነዚህ ደግሞ ግሪነሪዎችን ህንጻዎችን የማስዋብ ብዙ ስራዎችን እየሰራን ነው ያለነው ማለት ነው። ዲዛይንና ግንባታ በዋነኛነት ኮሪደር ሲጀመር ጀምሮ የስራው ዋነኛ አካል ሆነን ነበር ስንሰራ የነበረው። አራዳ ክፍለ ከተማ እንደ አዲስ አበባም እንደ ሀገርም ስታንዳርዱን የጠበቀ ቢልዲንግ ያስፈልገናል። ሴትባኩን የጠበቀ ለኖሪዎቿ ምቹ የሆነ በንጽህና በደህንነት መኖር መቻል ስላለበት ህዝባችን ያንን ለማስጠበቅ ነው እዚህ እየሰራን ያለነው። የቀለም ስራ መነሳት ያለባቸውን ተረፈ ምርቶች እያነሳን የመብራት ስራ ወይም ደግሞ ፋሳድ ላይት ስራዎች፣ ቴምፐርድ ግላስ የንግድ ተቋማቶችን ቴምፐርድ ግላስ፣ ስቶን ክላዲንግ ወይም ደግሞ አልሙኒየም ክላዲንጎችን እያደረግን ነው እየሰራን ያለነው ማለት ነው። የአራዳ ክፍለ ከተማ ጎዳናዎች ለአመታት መንገዶቹ ለእግረኛ ፈተና፣ ቢሮዎቹ ለሰራተኛም ሆነ ለተገልጋይ ምቾት የሚነሱ የመኖሪያ አካባቢው ለኑሮ የማይመች ነበር። የመልማት ጥያቄው የቅንጦት ሳይሆን የህልውና ነበር። በፊት የነበረው ቆርቆሮ በቆርቆሮ ሆኖ ውጭ ላይ ነበር የምንቀመጠው። ብርድ ይመታናል ከመሙላቱ በቃ ምንም ቡና ጠጡ እንኳን አንዳንዴ አዳር በምንሰራ ሰዓት ግን ቦታው ጠባብ ስለሆነ ብርድ ነው፣ በቃ በጣም ብርድ ነው። ከዛም ከፈረሰም በኋላ ደግሞ ብርድ ላይ ነበር የምንጠብቀው። ከዚህ በፊት ምቹ አልነበረም። ሙሽራ ቤት አልነበረንም፣ መዝገብ ቤት ለብቻም አልነበረም። ለአገልግሎትም ለሚፈልገውም አገልግሎት ሰጪው ምቹ ሁኔታ አልነበረም። መጀመሪያ የነበረው እዚህ ቦታ ነበረው ቦታ በጣም የተጣበበ መውጫና መግቢያ የሌለው ሰዎች እርስ በርሳችን እንኳን ልብስ ማጠብና ልብስ መድፋት ልብስን ማድረቅ የማንችልበት እድሎች የነበረበት፣ ሁለተኛ ለማህበራዊ ኑሮ ምቹ ያልሆነ ብዙ የአካባቢው ለጤንነት የማይመች የነበረና በቤት ደረጃ የማይታሰብ ቤት የነበሩ ናቸው። እዚህ አካባቢ የነበሩት እኔም ነዋሪ ስለነበርኩ አውቀዋለሁ። ከዚህ ከጎርጊስ ጀምሮ እስከ አፍንጮ በር ያለውን ህብረተሰቡን በማወያየት ነው የጀመርነው። ያሉትን ችግሮች በመለየት መታረም ያለባቸውን ከህብረተሰቡ ጋር ውይይት በማድረግ አብዛኞቹ ህንጻ ስታንዳርድ የሆነ ቀለም የላቸውም ነበር። እነዛን ወደ ስታንዳርድ ማምጣት። እነዚህ ወክዮቹ አሁን እንደምታያቸው አይደሉም። እዚህ ጋር አሁን ቆመን የምናወራበት ቦታ አጥሩና የነበረው ሁኔታ እንዲህ አይደለም። እዚሁ ያሉትን ባለሀብቶችን በማስተባበር ወደ ስራ የገባንበት አግባብ ነው ያለው። አጠቃላይ በመጀመሪያ የመልካም አስተዳደር ችግር የነበሩትንም ለመፍታት ነው በዚሁ እግረ መንገድ። ዋናው ዓላማ ግን ከኮሪደር ጋር ማስተሳሰር ነው ትልቁ ዓላማው። ኮሪደሩ ከመጀመሩ በፊት አጠቃላይ እንደወረዳችን የወረዳችን ነዋሪዎቻችን በአግባቡ አወያይተናል። ሁሉም ከወጣት ጀምሮ እስከ አረጋውያን ከባላት ጀምሮ እስከ መካከለኛ ነዋሪ ጭምር አወያይተናል።
ከጥቅሙ አንፃር ከጠቀሜታ አንፃር ኮሪደሩ ሲሰራ የሚያመጣውን ጥቅም ጭምር በአግባቡ አዋይተን ተግባብተን ነው ወደ ስራ የገባነው ማለት ነው። ሁሉም አካል ባለው አቅም እንዲሳተፍ ነው የተደረገው ማለት ነው። የአቅም ያለው ሀብት ያለው ገንዘብ ያለው በገንዘቡ እንዲሳተፍ፣ ጉልበት ያለው በጉልበቱ እንዲሳተፍ፣ በተጨማሪ ደግሞ ሙያ ያለው በሙያ ጭምር እንዲሳተፍ ነው ያደረግነው ማለት ነው። ድጋፍ ሲፈልጉ አሁን ያው ማስተባበሪያ ጽህፈት ቤት ስላለው አንዳንዴ በማስተባበሪያ ጽህፈት ቤቱ ይመጣል። አንዳንዴ ደግሞ በኢኒሼቲቭ ራሳቸው እንደዚህ መስራት እንፈልጋለን ናገዛችሁ እንፈልጋለን ሲሉን እኛ ዲዛይኖችን ቦታው ድረስ ሄደን አይተን ዲዛይኖችን እንሰራለን፣ የሥራ ዝርዝሮችን እናወጣለን። እዛ ያለውን ደግሞ የገበያ ዋጋ ተክልና እዛ ምን ያህል ሊፈጅ እንደሚችል እንሰጣቸዋለን። ይህ የአራዳ አዲስ ምዕራፍ ነው። የራስ አቅም ልማት ባለሀብቱ በገንዘቡ ብቻ ሳይሆን በሐሳቡ፣ ነዋሪው በጉልበቱና ባለው አቅም ሁሉ ተረባረበ። የኮሪደር ልማቱን በሚመጥን መልኩ ያረጁ ቢሮዎች ታደሱ፣ ጠባብ መንገዶች ሰፉ። እዚህ አካባቢ እንደምናየው ይሄ አካባቢ እንደዚህ አልነበረም። የጭቃ ነው፣ ገደል ነበር። እዚህ ያለው ነጋዴም በተደጋጋሚ ስጋት ያነሳ ነበር። የጸጥታ ችግር የነበረበት ነው። መኪና አይገባም። ተገልጋይ በአግባቡ እንደልቡ ገብቶ ሸምቶ የሚወጣበት አካባቢ አይደለም። ስለዚህ ባለሀብቶቻችን አስተባብረን ኮብልስቶን አቅርበው ግማሹ አሸዋ ግማሹ ሲሚንቶ አቅርበው ላይ ይሄ መሰለ መንገድ ተሰርቷል እዚህ አካባቢ ማለት ነው። አጋጣሚ ሆኖ አንድ ባለሀብት ይሄንን ያያል። በቃ ስናናግረው ፍቃደኛ ሆኖ በራሱ ፍላጎት ይሄንን ኮሚኒቲ ፖሊስ በጣም ዘመናዊ በሆነ መልኩ በአማረ መልኩ ኮሪደሩን በሚመጥን መልኩ መስራት ብቻ አይደለም ኮሪደሩን በሚመጥን መልኩ እኔ ራሴ ወስጄ ሰራዋለሁ በሚል በክፍለ ከተማ አማካኝነት በወረዳ የንቅናቄ መድረክ ካደረግን በኋላ የመሰረተ ልማት የመሰረት ድንጋይ ተጣለ። ከዛ ቀን ጀምሮ ሌትም ቀንም እንደምታዋቸው በመብራት እየሰሩን ያሉ። ትብብር ተአምር ይፈጥራል። ድንጋዩ ተጠርቦ ሲሚንቶው ተቦክቶ የተገነባው መንገድ ብቻ አይደለም የተገነባው የህብረተሰቡ አንድነትና አቅም ጭምር እንጂ። እንደ አራዳ ክፍለ ከተማ ለሁሉም ወረዳዎች በኢኒሼቲቭ የሚሰሩ ሁለት ስራዎችን ይዘናል። ለምሳሌ ከአገልግሎቱን ከማሳለጥ አኳያ የቢሮ እድሳት በሰፊው እየሰራንበት ያለ አለ። ፕሌይግራውንድ ለህፃናት አመቺ የሆኑ ቦታዎችን የመፍጠር ሁኔታዎች ይዘናል። ከስራ እድል ፈጠራ ጋርም ከታየ የዶሮ ክላስተር በሚል ዛሬ ላይ ምዛታችን እንዳያችሁት በጣም ሰፋፊ ስራዎች እየተሰሩ ያሉበት ሁኔታ አለ። የኮሪደር ስራ ያው አብዛኛው በካሁን በፊት የሚሰራ የነበረው በመንግስት አቅም ነው። ነገር ግን ማህበረሰቡ ይሄንን መንግስት የሚሰራውን የኮሪደር ስራ መነሻ በማድረግ ልምድ አድርጓል ብዬ ወስዳለሁ። ስለዚህ እንደምታየው በፊት የነበረውና አሁን ያለው ከገጽታ ግንባታ አኳያ እንደዚህ እንደምታያቸው ደግሞ እነዚህ ሰፋፊ መንገዶች በፊት ሰውና መኪና አብሮ የሚሄድበት ቦታ ነበር። ተመልካቾቻችን እስካሁን በራስ አቅም የተሰሩ የልማት ስራዎችን ቅኝት ስናደርግ ቆይተናል። አሁን የምንገኘው ደጃችሁ በይ አካባቢ ነው። አሁን ደግሞ በራስ አቅም የታደሱ ቤቶችን ቅኝት እናደርጋለን። አብራችን ቆዩ። በፊት የነበረው እዚህ ቦታ የነበረው ወደ 11 ሰዎች ነበርን አጠቃላይ። በአሁኑ ሰዓት ያው በቆንጆ ሆኖ የተሰራ ነው ያለው። ሁላችንም እንግዲህ የተባባሪ መሆን ስለነበረብን አመራሩ የወረዳው አመራርና የሚመለከታቸው ማህበሮቻችን መጥተው ተነሱ ሲሉ ምንም ሳንንገራገር በአንድ ጀንበር ነው የተነሳ ነው። ተነስተንም ደስተኛ ሆነን ነው እየሮን ያለው ነው። በአሁኑ ሰዓት ስናየው ደግሞ ይሄ ነገር የመጀመሪያው ውጤት አሁን ላይ ስናየው ውስጣችንም ውስጡ የረካ ሰው ሁላችንም የተነጋገርንበት ስለሆነ እኔ ማህበረሰቡም አንዱ የልማት መዋቅር አካል ነው። በጣም ያረጁ ቤቶች ነበሩ። እነዛ ቤቶች ባለሀብቶቻችን ጭምር አስተባብረን ስታንዳርዱን በጠበቀ መልኩ እዛው ተገንብቶላቸው በቁጥር ወደ 15 ይሆናሉ እነዛ ቤቶች። በአሁኑ ሰዓት ነዋሪዎቻችን በደስታ እዛ ቤት እንዲጠቀሙ ኦልሞስት አልቋል። በቅርቡ አሁን የሚገቡበት ይሆናል ማለት ነው። ተመልካቾቻችን አሁን የምንገኘው በአራዳ ክፍለ ከተማ በወረዳ 9 ግቢ ውስጥ ነው። እንግዲህ በራስ አቅም የሚሰሩ ስራዎች አሁንም እንደቀጠሉ ናቸው። በወረዳ 9 ግቢ ውስጥ ደግሞ ህብረተሰቡ መልሶ አገልግሎት የሚወስድባቸውን ቢሮዎች አስተዋጽኦ ወይም አሻራ ያደረገበት ሁኔታ ነው ያለው። እንግዲህ አሁን ደግሞ ወረዳ 9 ግቢ ውስጥ ቅኝት የምናደርገው ቢሮዎች ላይ በራስ አቅም በራስ ተነሳሽነት ያደረጉትን አሻራ ቅኝት እናደርጋለን። እንደ ወረዳ 9 ህብረተሰብን በማሳተፍ
በህብረተሰብ ተሳትፎ የሚሰሩ ስራዎች በርካታ ናቸው። ህዝብን በማሳተፍ ስራዎችን ጀምረናል። ለምሳሌ ከዚህ ከምንሰራው ወረዳ ብንጀምር ወረዳ ላይ ያለን አንደኛው የቢሮ ጥበት አለ ማለት ነው። የቢሮ ጥበት ችግሩን ለመፍታት ህዝብን በማሳተፍ የጀመርናቸው ስራ አለ። የመጀመሪያው አሁን ካለንበት የዋና ስራ አስፈጻሚ ቢሮ ነችቼ በጣም ጠባብ ነው። አንድ ማይከል ላይ ህብረተሰብን ባለጉዳይ ቀን ላይ ለማስተናገድ ምቹ አይደለም ማለት ነው። ስለዚህ በጣም ጠባብ ከመሆኑ የተነሳ የተሻለ ሰፋ ያለው ቢሮ መስራት አለብን ብለን አቅደን እዚሁ ግቢ ውስጥ ህብረተሰብን በማሳተፍ ስራ ጀምረናል። ኦሬዲ እያጠናቀቅን ያለን ቢሮ አለ ማለት ነው። አንዱ እሱ ነው። ሁለተኛ ደግሞ የሲቪል ምዝገባና ነዋሪዎች አገልግሎት ጽህፈት ቤት በፊት ጠባብና ህዝብን ለማስተናገድ ምቹ ያልሆነ ቢሮ ነበር። እሱንም ቅርብ ጊዜ ቀደም ብለን ባለፈው ወር ላይ አስመርቀናል። ለህዝቡ ምቹ እንዲሆን ህዝብን በማሳተፍ የሰራንባቸው ስራዎች አሉ። ይሄ በወረዳ ደረጃ። ሌላኛው ቴራዞ ጭምር እዚህ ግቢ ውስጥ ግቢው ለአካል ጉዳተኛም ለህዝብን ለመግባት አዋራ ነበር ማለት ነው። አዋራና ጽዱ ያልሆነ ግቢ ነበር። ህብረተሰብን በማሳተፍ ያሰራናቸው ስራዎች ናቸው። ዛሬ አራዳ ስሟን የሚመጥን ግርማ ተላብሳለች። ትላንት እግርን የሚያደክሙ መንገዶች ዛሬ ለእግረኛ ምቹ ሆነው ተንጣለዋል። የቢሮዎች መታደስ ለሰራተኛም ሆነ ለተገልጋዩ ክብርን ሰጥቷል። ይህንን ቢሮ ህብረተሰብን በማስተባበር የወረዳችንን ነዋሪ በማስተባበር ሁሉም በአይነት አንዱ ቀለም፣ አንዱ ጂፕሲን፣ ሲሚንቶ እያገዘ በዚህ መልክ ሰፋ ያለ የዋና ስራ አስፈጻሚ ቢሮ ህብረተሰብ ተሳትፎ በማረጋገጥ የሰራነው ነው። አንድም ከመንግስት ባጀት የለም ማለት ነው። ይሄንን ስንሰራ ህዝባችን ለመገልገል አካባቢ ደግሞ የተለየ እንዲሆን ለመፈለግ ይሄንን አግዘውናል። ብዙ ነገሮችን ነው የሰሩት። አሁንም አላለቀም። ድጋፍ ያደረጉልን ባለሀብትና ተቋማት በአይተም ነው የገዙልን። ለመጀመሪያ ያክል ያገኘነው ባለሀብት የገዛልን ጂፕሰም ቦርዶችን፣ እነዚህ ወንበሮችን፣ በተመሳሳይ ደግሞ ቀለም ፓርቲሽኖችን እንዲሰሩልንና የፋይል ማቀፊያ እንትኖችን ድጋፍ አድርገውልናል ማለት ነው። ከዚሁም ሌላ በተጨማሪ እነዚህ ለግንባታ የሚሆኑ ማቴሪያሎችን እነ ጂፕሰም የመሳሰሉትን ጂፕሰም ቦርድ የመሳሰሉትን ማቴሪያሎች እየገዛዙ ስፖት ላይት፣ ሻዶ ላይት የመሳሰሉትን እነዚህ የሚታዩ የአምፖል አይነቶችን ገዝተውልን በአይተም አቅርበውልን ግምቱ እንግዲህ ማክሲመም እስከ 500 ሺህ ብርና ከዛ በላይ በሚሆን ለዚህ ተቋም የሚያስፈልጉትን ለምሳሌ ሙሽራ ቤት ስንወስድ ማንኛውም ነዋሪያችን ጋብቻውን መፈጸም የሚችልበት አዳራሽ ሳይከራይ በቀላል በነፃ በሚባል ደረጃ እዚህ የጋብቻ እንትኑን መፈጸም ይችላል ማለት ነው። እነዚህ በራስ አቅምና በራስ ተነሳሽነት የሚሰሩ የልማት ስራዎች እንዲሁም ሌሎች የበጎ ፍቃድ ስራዎች በህብረተሰቡ ዘንድስ ምን አይነት ስሜት ፈጥረዋል? አሁን እንደፈለኩ ወጣለሁ፣ እንደፈለኩ ገባለሁ። መንገዱን በጣም እንዲያማረን እንደምታዩት በጣም በቃ ለማንም ሰው እንደሚመች ሆኖ ተሰርቷል። በጣም ምርጥ ነው ሆኖ የተሰራ። ይሄ ደግሞ መንግስትና ህዝብ በመናበብ ህዝቡ ደግሞ የኔ ነው ብሎ ነው የሚሰራ። በዚህ ሰዓት የኔ ነው ልማቱ የኔ ነው የሚሰራ እንጂ ከራሱ አይገፋም። ያው ደስ ይለናል። ህብረተሰቡ በዚህ እኛ አንድ ህብረተሰቡንም እንደምንጠቅም ስለሚያውቅ ነው ህብረተሰቡም ይሄን ሊረዳን የፈለገው በጎ አድራጎቱና በጣም ደስተኛ ነኝ እኔ። ደስ ይለኛል። ደስተኛ ነን። ሁላችንም ደስ ብሎናል። ለእንቅስቃሴ ምቹ ሁኔታ ፈጥሯል ብዬ ወስዳለሁ። እንዳልኩሽ ደግሞ ማታ ማታ አብዛኛው ሰው እዚህ ወጥቶ ኮሪደር ላይ የመዝናናት ልጆቹን ይዞ የመንቀሳቀስ ነገሮችን ፈጥሯል። ከዛ ውጭ ደግሞ ወደ መሀል ገብተን ብናይ እንደ ህፃናት መጫወቻዎች አሉ። እነዚህ የተመሳቆሉ የነበሩ ቤቶች ደግሞ ታድሰው የተሻለ ሁኔታዎችን ፈጥሯል። መብራት ማብራት በፊት አካባቢ በጣም ጨለማ ነበር። አሁን ግን በኮሪደር በራስ አቅም ኮሪደር በመጣው ለውጥ ሁሉ ማህበረሰብ መብራት ያበራል፣ አካባቢውን ይጠብቃል በሰላምና ጸጥታ ወጥቶ። ስለዚህ እነዚህ የመሰሉ ትሩፋቶችን አምጥቷል ብዬ ወስዳለሁ። መንግስት ብቻ ሳይሆን ባለሀብቶች ይህን ሲሰሩ ውስጤ የረካበት ነገር ነው። ሁላችንም ያየንበት ነገር ስለሆነ እኔ የማህበሩ ስም አካልም ስለሆንኩ እኔ ደስተኛ ነኝ። በዚህ አካባቢ ሲጸዳ አእምሮም ይጸዳል። በቆሻሻ መኖርን የጠላ ማህበረሰብ ነገን በተስፋ የመመልከት አቅም ይኖረዋል። የራስ አቅም ልማት ለነዋሪው የባለቤትነት ስሜትን አጎናጽፎታል። በኮሪደር ልማቱና በንቃተ ህሊናው ከፍ የማለት ምክንያት ሰው መሬት ላይ ቆሻሻ ሲጥል ራሱ ለምን አንሳ የሚባልበት አግባብ ነው የመጣውና ያ ደግሞ በህግም በመመሪያም የታገዘ ነው የሆነው። ቅጣቶችንም በማድረግ ያው
ስራዎችን ስንሰራ መብትም ግዴታም ስላለ እነሱን ነገሮች እዚህ ጋራ ተግባራዊ ለማድረግ ጥረት አድርገናል። በዛ አግባብ አሁን ንጹህ ነው ቦታውን ስታይ ውስጥ ለማረፍም ለመቀመጥም ለመንቀሳቀስም ምቹ ነው። ህንጻዎቹ ያረጁ ነበሩ ታድሰዋል። አሁን አእምሮንም ነፃ ያደርጋል። በጣም የተጨናነቁ አካባቢዎች አሁን ዘርዘር ብለው ይሄ የተጨናነቀ ስሜትን ይቀንሰዋል። የተጀመረው ጉዞ ገና አልተጠናቀቀም። የተሰራውን የመጠበቅ ያለምነውን የማስፋት አደራ አለብን። እነዚህ አሻራዎች የዛሬ ብቻ አይደሉም፣ የነገ ትውልድ መረማመጃዎችም ናቸው። በሁሉም ወረዳዎች በሁሉም ክፍለ ከተሞች ሞዴል የማድረግ ስራ አንዱ የተሰጠን ተግባር ነው። እኛም እንደ አራዳ በሚገኙ 8 ወረዳዎች ከ193 በላይ ብሎኮች አሉ። በነዛ ውስጥ በየወረዳው አብነታዊ የሆኑ ሁለት ሞዴል ብሎኮችን ለመፍጠር በጣም በሰፊው እየሰራን ያለንበትና ህብረተሰቡንም እያወያየን ያለንበት ተግባር ስላለ እዛ ላይ በቀጣይ ጊዜ በጣም በመልካም አብነታዊ ስራዎችን እንሰራለን ብለን እናስባለን። መጀመሪያ አሁን የተሰሩ የመሰረተ ልማት ስራዎቻችንን በአግባቡ ህዝቡ በባለቤትነት እንዲጠብቃቸው ለትውልድ እንዲተላለፍ ይሄን የመስራት ስራ አንዱ በሁሉም የህብረተሰብ ክፍል የሚጠበቅ ነው። ይሄ አንዱ በልዩ ትኩረት የምንሰራው ነው። ሁለተኛ ደግሞ የህብረተሰቡ አዳጊ ፍላጎት ጋር መነሻ አድርጎ ከመንግስት አቅም በተጨማሪ ደግሞ ህብረተሰቡ በባለቤትነት የጎደሉትን ነገሮች የማስተካከል አንዱ አሁን ስታንዳርድ ከተማው ላይ ስታንዳርድ ስለወጣ እያንዳንዱ ብሎክ ወደ ስታንዳርዱ እንዲመጣ ማድረግ ያስፈልጋል። በቂ የልጆች መጫወቻ ሊኖር ይገባል። ከሰላምና ጸጥታ ስራችን አንፃር እያንዳንዱ ብሎክ ከጨለማ መውጣት ያስፈልጋል። መጸዳጃዎቻችን ዘመናዊ እንዲሆኑ ይፈልጋል። ስለዚህ ብሎኩ ላይ ያሉ ችግሮችን የሚፈታ የብሎክ አደረጃጀት አለ። ህብረተሰቡ ካለው ላይ ኮንትሪቢዩት አድርጎ የራሱን ጨምሮ ደግሞ በዙሪያ ያሉትን ጸጋዎችን ተጠቅሞ ደግሞ ልማቱን በደንብ ማፍጠን ያስፈልጋል። ሁሉም የማህበረሰብ አካል የጀመርነውን ተነሳሽነት በማስቀጠል ኢትዮጵያን ወደ ያዘችው የብልጽግና ማማ ማሸጋገር ይኖርበታል። ሁልጊዜ መንግስት የሚሰራውን የኮሪደር ልማት ብቻ መጠበቅ አያስፈልግም። ስለዚህ መንግስት የራሱን ድርሻ ይወስዳል። ማህበረሰብ ደግሞ እንደ ማህበረሰብ ባለሀብቱ በገንዘቡ፣ እውቀት ያለው በእውቀቱ፣ አቅም ያለው ደግሞ በአቅሙ ማህበረሰቡን አብዛኛው ጊዜ አቅም ነው የሚጠቀመውና እነዚህ ነገሮች አቀናጅተን ከሰራ እንደ ሀገር ይሄ ኮሪደር ለማሰራት ሁሉም ማህበረሰብ ተጠቃሚ መሆን አለበት በሚለው የመንግስት አቅጣጫ መሰረት የተሻለ ለውጥ ይመጣል፣ የተሻለ ከባቢ እንፈጥራለን የሚል ሀሳብ አለኝ። እንደ አጠቃላይ ከተማችን ደግሞ ስማርት ትሆናለች። ይሄን አጠናክሮ ሌላው ማህበረሰብ መውሰድ አለበት። ባለም ያለው ለሚመጡት ለልማት ስራዎች ይሄ አረንጓዴ ስራ ብቻም ሳይሆን ይሄ ከተማ መቀየርን ውበት መቀየርን ላይ ሁሉም ሰው በኔነት ስሜት መግባት አለበት የሚል ነገር አለ። ጊዜውን ሰጥቶ ጉልበቱን ሰጥቶ እውቀቱን ሰጥቶ እንደ ባለሀብቶችኛ መገለጫ እንደሚሆኑ ገንዘባቸው ሰጥቶ ይሄን ከተማ መቀየር አለበት። ሁሉም ነዋሪ ለዚህ ዝግጁ እንዲሆን ነው ጥሪን ማስተላለፍ። በፊት ይሄንና ልማ የሚለው መንግስት ነበር ጎትጓች የነበረው። አሁን ህዝቡ በዚህ ደረጃ ከመጣ ልማቱን ለመስራት ቀላል ነገር ነው። ፍላጎቱ አለ። ጥሩ ምንድነው የሚጠበቅብን? ይሄን ኮንትሪቢዩት አድርግ። ሌሎች ባለሀብቶች ደግሞ ጸጋዎቻችን ደግሞ አቀናጅተን የህዝቡን ፍላጎት ለመፍታት ጥሩ አሁን መደላደል ላይ ያለበት ሁኔታ አለ። ስለዚህ የሚጠበቀውን ኃላፊነት መወጣት ነው። እያንዳንዱ ማህበረሰብ፣ የንግዱ ማህበረሰብ፣ የተለያዩ ባለሀብቶቻችንን፣ የተለያዩ የመንግስት ያልሆኑ ተቋማት፣ መንግስት ያልሆኑ ተቋማትን የህዝቡን ፍላጎት ታሳቢ ያደረገ የማህበራዊ አገልግሎታቸው እንዲወጡ ተመልካቾቻችን እስካሁን በፕሮግራማችን ስትከታተሉ እንደቆያችሁት በአራዳ ክፍለ ከተማ በተለያዩ ወረዳዎች በመዘዋወር እንግዲህ ለአንድ ሀገር እድገት ህብረተሰባችን ከመንግስት ባሻገር በተነሳሽነት አስተዋጽኦ ማድረጉ ምን ያህል ሚና እንዳለው በፕሮግራማችን ቃኝተናል። በቀጣይ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።